ውድ የሀገሬ ልጆች ከነዚህ ሶስት ነገሮች ካልተጠነቀቃችሁ ነገ እናንተም ተረኛ መሆናችሁን በጭራሽ እንዳትረሱ ማለት ነው። ተስፍሽ እንግዲህ እያንዳንዱን ነገር ዘርዝሮ አስጠንቅቋል። ምንድን ነው የተፈጠረው? ሲስተሙስ ምን አይነት ነው? ስትሰሙ ትገረማላችሁ። በጭራሽ በቃ ሰማይና ምድር የሆነ ነገር ነው እየሆነ ያለው ማለት ነው። እንግዲህ ተስፍሽ እያንዳንዱ ዶክሜንት እጀ ገብቷል። ሁላችሁም ከነዚህ ሶስት ነገሮች ተጠንቀቁ ሲል መልእክቱን አስተላልፏል ማለት ነው። እኔም ለእናንተ መናገር አለብኝ ሳልናገርም ነገ ዛሬ የሚያስብል ነገር አይደለም ይሄ ነገር ብዬ ስላሰብኩኝ በዚህ በማታ ወደ እናንተ መጥቻለሁ ማለት ነው። ቪዲዮ መረጃውን ላይክ እያደረጋችሁ ለሁሉም እንዲደርስ አድርጉ ማለት ነው። ምክንያቱም ላይክ ስታደርጉ ምናምን ሊደርሳቸው ይችላል። ለምን ብዙዎች እየተበሉ ነው ያሉት፣ ብዙዎች እያለቀሱ ነው ያሉት። አተርፍ ባይ አጉዳይ የቆጡን አወርድ ብለው የብብታቸውን እየጣሉ እያለቀሱ ያሉ በጣም ብዙ እንደሆኑ ነው መረጃው እየወጣ ያለው ማለት ነው። ለማንኛውም ምንድነው ወደ ገደለው ግቢ ማለታችሁ አይቀርም። እገባለሁ ግን ሰላም አላልኳችሁም። ከዚያ በፊት ሰላም ልበላችሁ። ሰላም ሰላም፣ እንዴት ናችሁ የሀገሬ ልጆችን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝ ትርፍልኝ እያልኩ ዛሬ እንግዲህ ይዤላችሁ የመጣሁት ከመሸ እኔም አሁን ከመሸን ማለት ይሄን ነገር ይሄን ሲስተም ካየው ቆይቻለሁ። ፌስቡክ ላይ ማለት ነው ተለጥፎ፣ በተለይ ወልደ ጊዮርጊስ ለጥፈው በሱ ጉዳይ ስልክ ቁጥር አስቀምጠው እኔ ነኝ ወልደ ጊዮርጊስ ነኝ፣ በዚህ ስልክ ቁጥር ታገኙኛላችሁ፣ በዚህ አካውንት አስገብታችሁ ይሄን ያህል ገንዘብ ይገባላችኋል የሚል የእውነት ባይኔ በብረቱ አይቻለሁ ማለት ነው። ከዚህ በፊት ከአንዴም ሁለት ጊዜ አይቻለሁ በሱ ስም ማለት ነው። ግን እስካሁን ድረስ እንደዚህ ሰዎች ይህን ያክል ሰው ተበላ የሚባል ነገር ግን አልሰማሁም። አይቼ ወይ እነዚህ ደግሞ እንዴት ሊሆን ይችላል? ሊሆንም ላይሆንም ይችላል። አንደኛ የወልደ ጊዮርጊስንም የባለቤቱንም ፎቶ አድርገው አንድ ላይ ነው ለጥፈው የነበረው ማለት ነው። ከዚያ ስልክ ቁጥር ለጥፈው የነበረ እኔ ያየሁት። አሁን ግን ተስፍሽ እንደተናገረው ከሆነ እውነት ለመነጋገር እጅግ በጣም ነው የሚያሳዝነው። እስካሁን ድረስ ዶክሜንት የደረሰኝ ከወልደ ጊዮርጊስ አንደኛ፣ ሁለተኛ ደግሞ ከፍራኦል ነው። ሁለቱንም ሰዎች እኛ ነን በዚህ አካውንት በዚህ ስልክ ቁጥር ገንዘብ አስገቡ፣ መልሰን እናስገባላችኋለን፣ የተሻለ ብል እናስገባላችኋለን በማለት ነው የሚያወሯቸው የሚለጥፉት ማለት ነው። ነገር ግን እነኚህ ሰዎች አይደሉም። እነዚህ ሰዎች ታውቃላችሁ፣ በሶሻል ሚዲያ ላይ ደጋጎች ናቸው። ሰዎችን ሲረዱ ነው እንጂ የሚረዱ አይደሉም። ገባችሁ? ፍጹም ተቃራኒ የሆነ ነገር ነው። አንደኛው የዘረፋ ምንጫቸው ይሄ ነው። በእነሱ በሁለቱ ስም አሁን ድረስ ዶክሜንት እጄ ላይ አለ ብሎ ነው ተስፍሽ እንግዲህ ሁሉም ሰው እንዲጠነቀቅ መልእክቱን ያስተላለፈው ማለት ነው። ሌላው ነገር ምንድን ነው? ካናዳ እንወስዳለን የተለያየ ሀገር እንወስዳለን እያሉ ፌስቡክ ላይ ያው መቼም የምታውቁት ነገር ነው፣ የተጥለቀለቀ ነው። በአስቸኳይ የትኛውም ሀገር ሰርተሽ መጥተሽ ከሆነ ቋንቋ ምቺ ከሆነ ሳታድር በ15 ቀኖች በሳምንትሽ እዚህ ቦታ እናደርሳለን፣ ዱባይ እንልክሻለን፣ ባህሬን እንልክሻለን እማይል ሰው የለም። ፌስቡክ ላይ ከገባችሁ የመጀመሪያው እንደገባችሁ ገና የሚመጣላችሁ ይሄ ነው እንደውም እና ብዙ ልጆች እያለቀሱ ነው በዚህ ጉዳይ። እኔም በፊት ነግሬያቸዋለሁ። የሆኑ ሰዎችንም እንደውም ከአንድ ወር ምናምን አካባቢ በፊት ነው ብዙ ልጆች እያለቀሱ ቪዲዮ ሳይቀር አምጥቼ አሳይቻችኋለሁ ማለት ነው። ገባችሁ? ብዙዎቻችሁ አንዳንዶቻችሁ አታምኑም። የሆነ ምቀኝነት ምናምን ሰው እንዳይመጣ ይመስላችኋል። ትክክለኛ አድራሻ መሄድ ከፈለጋችሁ የትኛውም ሀገር በኤጀንሲና በትክክለኛው ነገር ነው። ትክክለኞቹ ደግሞ እንዴት ነው ካላችሁ አካሄዱ ክፍያው ራሱ ፕሮሰስ አለው። ገባችሁ? የሲኦሲ ትባላላችሁ፣ የዚህ ነገር ትባላል። በፕሮሰስ ነው እንጂ ምንም ነገር ሳታረጊ 300 ሺህ ብር አንጪ 400 ሺህ ብር አንጪ ብሎ አያስከፍልሽም። የትኛውም ደላላ ማለት ነው። እናንተ በኦንላይን ትጀምራላችሁ። ምንም ነገር እንዳደርግ ትሉና ወይ ብር የላችሁ ከሰውም እየተበደራችሁ ሊሆን ይችላል። ደግሞ እኮ የሚያስጠላው ነገር ተበድራችሁ እዳ ውስጥ መግባታችሁ ነው በጣም የሚያስጠላው። ገባችሁ? ከቤተሰብ ሄጃለሁ ብላችሁ ደህና ሆኑ ብላችሁ ሆቴል ውስጥ መንገላታታችሁ መሰቃየታችሁ እኮ ነው። ፕሮሰሳችሁ አልቋል ኑ ትባላላችሁ። ሆቴል ውስጥ ማቀው ልጅ አለ ፕሮሰስ አልቋል ና ልትበር ነው ተብሎ ስንት ወር ሙሉ ሆቴል ሲንገላታ ቆይቶ በሰቀቀን ከዛሬ ነገ ተሳካልኝ እያለ ቆይ ዛሬ ይሳካላል፣ ዛሬ ሆነ የሚያስተካክለው ነገር አለ ሌላው ላውቆ ምንም የሚያደርግለት ነገር ግን የለም። እና በስተመጨረሻ እንግዲህ እያለቀሰን ወደ ቤተሰቦቹ የተመለሰው። ከዚህም በፊት ሸገር ያስ ላይ ነው እንደውም የሱ ታሪክ የቀረበው ኢንተርቪው ያደረገው እሱ ልጅ ማለት ነው። እና ካናዳ እንልካለን ምናምን የሚሉ በእውነት ትክክለኛ ጀንሲ የሚመስሉ ቢሮ ያላቸው ኖሯቸው ነገር ግን ትክክለኛ ያልሆኑ በርካቶች ሲያለቅሱ አይተናቸዋል። አሁን ላይ በሶሻል ሚዲያ በጣም ተስፋፍቶ መጥቷል። ካናዳ መሄድ ከፈለጋችሁ፣ እዚህ ቦታ መሄድ ከፈለጋችሁ፣ ዱባይ መሄድ ከፈለጋችሁ የሚሉ ሰዎች በጣም ነው የበዙት። እና ጥንቃቄ አድርጉ
ሲል ተስፍሽ እንግዲህ ዝምታውን ሰብሯል በመጨረሻ። እኔም ታዲያ ይህን የሰማሁትን ነገር ለእናንተ ለጓደኞች መናገር አለብኝ። እኔም ብዙ ጊዜ ነግራቸዋለሁኝ። በተለይ ይህ በኦንላይን ምንም በማታውቋቸው ደላሎች እንደዚህ እንልካለን በሚሉ ዝም ብላችሁ ብራችሁን የምሰጡ ማለት ነው። ዛሬ 100 ሺህ ብሰጫት ነገ 200 ሺህ ትጠይቅሻለች። የሆነ ፕሮሰስ እያደረግኩልሽ ነው፣ ለዚህ ፕሮሰስ ማስጨረሽ ይሄን ያህል ብር ላኪ። ዝም ብሎ እኮ ነው እነሱ ፕሮሰስ አያደርጉላችሁም። አሁን ላይ ቴክኖሎጂው በጣም ረቋል። እኛ አብዛኞቻችን የዋሃችንን አናቅም። ቴክኖሎጂው ስለረቀቀ ኤዲት የማይደረግ ነገር የለም። ሁሉም ነገር ይደረጋል። እንደዛ አድርገው እየሰሩ ነው የሚያስመስሉት። እንኳን አይደለም ሌላውን ነገር ተዉት። ይህ ብር የሚላክበት ረሲት እንኳን ኤዲት ይደረጋል። የውሸት ረሲት አለ። ይሄን ደግሞ ከዚህ በፊት ከሁለት ሆነ ከሶስት ወር በፊት ቪዲዮ ሰርችላችኋለሁ። ወደታች ወርዳችሁ ቪዲዮን እዩት። እኔ አላቅም ነበረ፣ አጭበርባሪም ገጥሞኝ አያቅም። ነገር ግን ሲገጥመኝ አጭበርባሪው ልኬልሻለሁና እንደላከልኝ ለ30 ደቂቃ ያክል እንደ ተቅማጥ ነበር ሲያሯሩጠኝ ነበር። እኔ ደግሞ የመጀመሪያ ስለነበረ አይ ብሩ መግባት አለ መግባቱን ከቤተሰቦች ቼክ ሳላረግ አልሰጥህም፣ ነገር ግን ብርህን አልበላብህም ጠብቅ አልኩት። ለ30 ደቂቃ እንደ ተቅማጥ ካጨናነቀኝ በኋላ ከዛም በኋላ ጸጥ አለ። ብሩም አልገባም እስከ 2 ቀን እስከ 3 ቀን። ኦልሬዲ ለቤተሰብ ስደውል ምንም ነገር የለም። ከዛም በኋላ እኔ ነኝ እንደውም እሱን ፈላጊ ሆንኩት። ለምን ጥያቄ ጠየቁት። ለምንድን ነው እንደዚህ ያደረገው? ምን አይነት ነገር ነው ስለው ታሪኩ ረጅም ነው፣ እዚህ ውስጥ አላስገባችሁም። እና ምን ልላችሁ ነው ባጭሩ ሁሉም ነገር ቀላል ነው አሁን ላይ ማለት ነው። ደግሞ ሌላ አንድ እህቴ እንዴት እንደተበላሽ ልንገራችሁ። ገንዘብ ለሌላ ሰው የላከበትን ረሲት ኤዲት አድርጎ ነው ለሷ ልኬልሻለሁ ብሎ ትክክለኛ ረሲት ነው የሚመስለው ያኛው ረሲት እንኳን ማለት ነው። ግን የኔ ኤዲት እንደሆነ ያስታውቃል። እኔ ግን አላቅም ኤዲት ምናምን የሚደረግ ረሲት እንዳለ አሁን ነው ያወቅኩት። ድሮ አላቅም። የዚህችኛዋ ልጅ ግን ለሌላ ሰው የተላከበትን ረሲት ኤዲት አድርጎ የሷን ስም አስገብቶ ምናምን ነው የሰጣት እና ብሯን ተበልታለች እሷ። እና ለሚልክላት ለትክክለኛው የሚልክላት ልጅ ስትልክለት ይሄ እኮ ለሌላ ሰው የተላከበት ረሲት ነው ለአንቺ ኤዲት አድርጎልሽ ነው አላት። እሷ በአስቸኳይ ብር ትፈልግ ስለነበረ ይሄኛው ልጅ ደግሞ ራቅ ብሎ ከከተማ ስለሄደ ነው ለሱ የላከችው። ማታቀው ልጅ ነው እንደዚህ አድርጎ የበላት ማለት ነው። መለላችሁ ነው። ሁሉም ነገር ቴክኖሎጂ ወረቋል። በቃ ንቁ። የእውነት ማንም ሰው ታማኝ ሰው የለም አሁን እዚህ ምድር ላይ። እና ከሶስት ነገሮች ነው ያልኳችሁ። አንደኛ ነገር ብር ይሄን ያህል ገንዘብ አስገቡና ይሄን ያህል ገንዘብ እናስገባላችኋለን የሚሉ ሰዎች እንዳታምኗቸው። ውሸታምና ሌባ ናቸው፣ ተጠንቀቁ። ሁለተኛ ነገር ደግሞ በመናቃቸው ሰዎች እንደዚህ ሶሻል ባሉ ሰዎች ፎቶአቸውን በመጠቀም አካውንት አጥሮ ስልካቸውን ያስቀምጣሉ። ተቸግር ያለው ዋካቸው የሀገሬ ልጆች ድረሱልኝ በማለት በዚህ በኩል እነዚህ አሁን አቅም ያላቸው ራሳቸውን አይደለም ለሰው የሚተርፉ ሰዎችን ታግ በማድረግ ነው እንደዚህ የሚዘርፉትና ከእንደዚህም አይነት ተጠንቀቁ ማለት ነው። ትክክለኛው ነገር ሳታጣሩ ገንዘባችሁን አታውጡ። ሌላውና የመጨረሻው ነገር ሶስተኛው ነገር ደግሞ ምንድነው? ወደ ተለያየ ሀገር እንልካለን በማለት በመጀመሪያ ይሄን ያህል አስገቢ፣ ከዚህ ይሄን ያህል አስገቢ፣ አሁን ፕሮሰሱ እንዲህ እየሆነ ነው፣ አሁን ደግሞ ይሄንን አስገባ፣ ቢሮአችን እዚህ ቦታ ነው። ቢሮ በመጨረሻ ስትሄዱ ቢሮአቸው እስከነ መጨረሻው የለም ማለት ነው። ስንት ሰው ነው ራሱን እያጠፋ ያለው? ስንት ሰው ነው ህይወቱ የተመሰቃቀለው? ከሌላ ሰው ተማሩ። ሰው ታሪኩን የሚያወራው ሌላ ሰው እንዲማር ብሎ ነው እንጂ ዝም ብሎ ለጌጥ ለምናምን ነገር አይደለም። እና በጭፍን ሰውን አትመኑ። እንግዲህ ያው በማታው የመጣሁት ይሄን ነገር ልንገራችሁ ብዬ ነው። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።